የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የአመራር ምርጫ ጥር 28 እንዲካሄድ ተወሰነ። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ቦርድ በ13ኛ መደበኛ ስብሰባው የካውንስሉን ቁልፍ አመራሮች ለመምረጥ የሚያስችለውን የምርጫ ቀን ወስኗል። በአዲስ መልክ በተሻሻሉ የመተዳደሪያ ደንብ መሰረት የፕሬዝዳንቱና የምክትል ፕሬዝዳንቶቹ ምርጫ በመጪው ጥር 28 እንዲካሄድ ቦርዱ ውሳኔ አስተላልፏል። ከፕሬዝዳንቱና ምክትል ፕሬዝዳንቱ በተጨማሪ ጠቅላይ ጸሐፊ ምርጫን በተመሳሳይ ዕለት እንዲካሄድ ተወስኗል። የአሁኑ ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ የአገልግሎት ዘመናቸው ሊጠናቀቅ ገና 1 ዓመት የሚቀረው ቢሆንም የአገልግሎት ዘመናቸው ከመጠናቀቁ በፊት ምርጫው እንዲካሄድ ከቀረበው ጥያቄ ጋር በመስማማት አቋማቸውን ገልጸዋል። ምንም እንኳን በመተዳደሪያ ደንቡ መሰረት 5 ዓመት የሆነውን የጠቅላይ ጸሐፊነት ዘመናቸውን ያለ ምርጫ ለቀጣይ 1 ዓመት የማጠናቀቅ ሙሉ መብት ቢኖራቸውም ቄስ ደረጀ ይህንን ውሳኔ የተቀበሉት የካውንስሉን አንድነት ለመጠበቅና ለተቋማዊ ሽግግር ምቹ ሁኔታ ለመፍጠር ሲሉ መሆኑ ተገልጿል። ቄስ ደረጀ ጀንበሩ በሰጡት አስተያየት አገልግሎቱን ለሚመረጠው ሰው ለማስረከብ ደስተኛ መሆናቸውን ገልጸዋል። ለስፍራው እግዚአብሔር ያሰበው ሰው ከመጣ ካውንስሉ የበለጠ ተጠቃሚ ሊሆን ስለሚችል አገልግሎቱን ለሚመረጠው ሰው ለማስረከብ ደስተኛ ነኝ። እንደገና ከተመረጥኩም አላገለግልም ብዬ አልሸሽም ሲሉም ተናግረዋል። ቄስ ደረጀ ካውንስሉ ከተመሰረተ ጊዜ ጀምሮ በታማኝነትና በከፍተኛ ትጋት ያገለገሉ ሲሆን ተቋማውን የደረሰበት ደረጃ ላይ እንዲደርስ በመምራት ወሳኝ ሚና መጫወታቸው ይታወቃል። በጥር ወር የሚካሄደው የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ምርጫ ተቋሙን ወደ ቀጣዩ ምዕራፍ የሚመሩትን አዳዲስ አመራሮች የሚወስን ቁልፍ ክንውን እንደሚሆን ይጠበቃል። ባልደረባችን ተስፋዬ ካሳሁን ላጠናቀረው ዘገባ አማኑኤል ይብሰው።